አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? አንድ የክርስትና እምነት ተከታይ ወገናችን እዚህ ጥያቄ ይጠይቃል። ምን ይላል? ሰው የፈጣሪን ትዕዛዝ ተላልፎ ከገነት ከተባረረ በኋላ ማለትም ከፈጣሪ ከተለየ በኋላ ድጋሚ ይቅርታን ያገኘው በምንድን ነው ይላል። ንስሐ በመግባት ለዚያም ኃጢአት ተጠያቂው ያ ራሱ ኃጢአቱን የሰራው አካል ብቻ እንጂ ልጆቹ የልጅ ልጆቹ አይወርሱም። ኃጢአቱን እርሱ ብቻ ነው ተጠያቂ። ማን ነው? አዳምና ሔዋን ራሳቸው። ግልጽ ነው አይደለ? አምላክ አላህ ሱብሓነሁ ወተዓላ ወደ ገነት ግቡ፣ በእርሷም ውስጥ በሉ ጠጡ እንደፈለጋችሁ አላቸው። ነገር ግን ያችን የዛፍ ፍሬ እንዳትቀርቡ አላቸው። ግልጽ ነው። ያችን የዛፍ ፍሬ በሉ፣ ኃጢአት ሰሩ። ያንንም አምላክ አላህ ሱብሓነሁ ወተዓላ ንስሐ ገብተው ይቅር ብሏቸዋል። ዳግም ወደ ገነት እንደሚመለሳቸውም ቃል ተገብቷል። ምክንያቱም አደም ከነቢያቶች ነው። ነቢያቶች ሁሉ የገነት መሆናቸው በኢስላም የተመሰከረ ነው። ግልጽ ነው አይደለ? ይህ ነው ንስሐ በመግባት ነው ምህረቱን ያገኙት ወይንም ይቅርታውን ያገኙት። ንስሐ እንደገቡ ይቅር እንዳለላቸውም በርካታ ቦታ ገልጿል። 3 ቦታ ላይ ባጭሩ ላንሳላችሁ። አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ንስሐ ገብተው አደምና ሐዋ ንስሐቸውን እንደተቀበላቸው ሲናገር ምን አለ? ፈተለቃ አደሙ ሚን ረቢሂ ከሊማቲን ፈታበ ዐለይሂ ኢነሁ ሁወ ተዋቡ ረሒም ይላል። እንዲሁ ደግሞ በሱረቱል አዕራፍ ላይ ምን ይላል? ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን ይላል። አምላካችን አላህ ሆይ ኃጢአት ሰርተናል፣ በኃጢአት ነፍሳችንን በድለናል፣ ይቅር በለን፣ ምህረት አድርግልን። ይቅርታህንና ምህረትህን የማታደርግልን ከሆነ ግን ከከሰሩት ሰዎች እንሆናለን ብለው ተማጸኑት። አምላክ አላህ ሱብሓነሁ ወተዓላ ደግሞ ምህረት አደረገላቸው፣ ንስሐቸውን ተቀበላቸው። ይህንንም ሱረት ጣሃ ላይ ይገልጻል። ምን ይላል? ثم اجتباه ربه فتاب عليه وهدى ይላል። ለኃጢአታቸውም ንስሐቸውን ተቀበልኳቸው፣ እንዲሁም መረጥኩት ሁሉ አለ አደም ዓለይሂ ሰላምን ለነብይነት መረጠው። ግልጽ ነው አይደል? ለህዝቦቹም ለእርሱና ለሚስቱ እንዲሁም ለልጆቹ ለልጅ ልጆቹ ነብይ ተደርጎ ተልኮም ነበር። አላህ ሱብሓነሁ ወተዓላ ይህንን ሲገልጽ ቁርአን ላይ ወለቀድ ዐሂድና ኢላ አደም ሚን ቀብል ይላል። ሙሐመድ ሆይ ከዚህ በፊትም ለአደም ኪዳኔን አውርቼለት ነበር እያለ ይገልጻል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ስለ አደም በተጠየቁ ጊዜ ሀል ካነ አደም ነቢየን ተባሉ። ለመሆኑ አደም ነብይ ነበረን ሲባሉ ነዓም ካነ ነቢየን ሙከለም አሉ። አዎ ነብይ ነበር እያሉ ተናግረዋል። የእስላም የመጀመሪያው ነብይ አድርጎታል አላህ ሱብሓነሁ ወተዓላ። ይቅርታም አድርጎለታል ለኃጢአቱ። የመጨረሻው ዓለምም ዳግም ወደ ገነት እንደሚመለስም ቃል ተገብቶለታል። ይህን ይመስላል። ልጆቹ በእርሱ ኃጢአት አይጠየቁም። የኃጢአት ውርሰት የሚባል የለም በፍጹም። ይሄን አላህ በቁርአን ላይ ወላ ተዚሩ ዋዚረቱን ውዝረ ኡኽራ ይላል። አንዲት ነፍስ የሌላን ሰው ኃጢአት አትሸከምም ይላል። ሰላም አለይኩም።